ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ግንቦት 25 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ትናንት የተካሄደው 7ኛው ጠቅላላ ሀገራዊ ምርጫ የምርጫ ቆጠራ ውጤት በየምርጫ ጣቢያዎቹ ይፋ መደረግ መጀመሩን 7ኛው ጠቅላላ ሀገራዊ ምርጫ አሳታፊ ሰላማዊና ዓለም አቀፋዊ ደረጃዎችን የጠበቀ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ማስታወቁን፣ በአማራ ክልል አንዳንድ አካባቢዎች የነበሩ ሁከቶች ከሽፈው ምርጫው በሰላም መጠናቀቁን የክልሉ ፖሊስ ዋና ጠቅላይ መምሪያ መግለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ትናንት የተካሄደው 7ኛው ጠቅላላ ሀገራዊ ምርጫ የድምጽ ቆጠራ ውጤት በየምርጫ ጣቢያዎቹ ይፋ መደረግ ተጀምሯል። ትናንት ግንቦት 24 ቀን 2018 ዓ.ም የተካሄደው 7ኛው ጠቅላላ ሀገራዊ ምርጫ የድምጽ ቆጠራ ውጤት በየምርጫ ጣቢያዎቹ ዛሬ ማክሰኞ ከማለዳው ጀምሮ በየአካባቢዎቹ የምርጫ ጣቢያዎች እየተለጠፈ ይገኛል። በተለያዩ የሀገሪቱ አካባቢዎች የሚገኙ በርካታ የምርጫ ክልሎችና ጣቢያዎች ላይ ከጠዋት ጀምሮ ቆጠራዎች ተጠናቀው ጊዜያዊ ውጤቶች በየምርጫ ጣቢያው መለጠፍ ጀምረዋል። ቆጠራ ተደርጎ ጊዜያዊ ውጤቶችን ከለጠፉ የምርጫ ክልሎች መካከል ጠቅላይ ሚኒስትር አብይ አህመድ የተወዳደሩበት በሻሻ በጎማ ሁለተኛ የምርጫ ክልል በሃሮ የምርጫ ጣቢያን ጨምሮ በጅማ ከተማ፣ በጎንደር ከተማ፣ በወሊሶ ከተማ፣ በባህር ዳር ከተማ፣ በአዳማ ከተማ፣ በሻሸመኔ ከተማና በሌሎችም የምርጫ ክልሎችና ጣቢያዎችም ይፋ እየተደረጉ መሆኑ ተመላክቷል። በተያያዘ ዜናም የኢትዮጵያ ብሔራዊ ምርጫ ቦርድ በዛሬው ዕለት አመሻሽ ላይ ባወጣው አጭር መግለጫም በምርጫ ሕጉ መሰረት የምርጫ ውጤቱ በይፋ በራሱ በቦርዱ እስከሚገለጽ ድረስ መላው መራጭ ሕዝብ በትዕግስት እንዲጠባበቅ አሳስቧል። ምርጫ ቦርድ አክሎም ከተቀመጠው ሕጋዊ አሰራር ውጪ ከማንኛውም ሌላ አካልና ያልተረጋገጡ ምንጮች የሚወጡ መረጃዎችን ከመቀበልና ከማሰራጨት መራጮች እንዲቆጠቡም በአጽንኦት አሳስቧል። በትናንትናው ዕለት ግንቦት 24 ቀን 2018 ዓ.ም በተካሄደው ጠቅላላ ምርጫ ላይ መራጮች በንቃትና በትዕግስት ድምፃቸውን በመስጠት ዲሞክራሲያዊ ግዴታቸውን በመወጣታቸውም ቦርዱ ምስጋናውን አቅርቧል። 7ኛው ጠቅላላ ሀገራዊ ምርጫ አሳታፊ ሰላማዊና ዓለም አቀፋዊ ደረጃዎችን የጠበቀ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ትናንት ግንቦት 24 ቀን 2018 ዓ.ም የተካሄደውን የ7ኛውን ጠቅላላ ሀገራዊ ምርጫ አስመልክቶ ሪፖርቱን ይፋ አድርጓል። ኮሚሽነር ብርሃኑ አዴሎ ኮሚሽኑ በምርጫው ዕለት 104 የክትትል ቡድኖችንና ከ320 በላይ አባላትን አሰማርቶ ከ3000 በላይ በሚሆኑ የምርጫ ጣቢያዎችና ከ180 በላይ በሚሆኑ የምርጫ ክልሎች ላይ የክትትል ሥራ መሰራቱን አስታውቀዋል። በክትትሉ መሰረት 104 አቤቱታዎች መቅረባቸውን የገለጹት ኮሚሽነሩ ከነዚህም ውስጥ 93ቱ በፍጥነት መፍትሄ አግኝተዋል ብለዋል። ከባጅ አያያዝ፣ ከታዛቢዎች ስምሪትና ከስም ምዝገባ ጋር በተያያዘ የተፈጠሩ ረጃጅም ሰልፎችን የመሳሰሉ ችግሮች በዚህ ሂደት መፈታታቸውንም ተናግረዋል። ኮሚሽኑ ክትትል ባደረገባቸው የምርጫ ጣቢያዎች አሳሳቢ የጸጥታ ስጋት ሳይደርስ መከናወኑንና የድምፅ አሰጣጥ ሂደቱ በስርዓት መከናወኑን ገልጸዋል። የምርጫ ቅስቀሳ የማድረግ እድል ስለማግኘታቸው፣ 3 የሀሳብን በነጻነት የመግለጽ መብት፣ የሚዲያ ተደራሽነት፣ የሀሳብ ነጻነትና የመረጃ ፍሰት በምርጫ ሂደት ላይ የነበራቸው ሚና፣ 4 የሰላምና የደህንነት ሁኔታ በምርጫ ጣቢያዎችና በአካባቢያቸው የነበረው የጸጥታ ሁኔታና የዜጎች ደህንነት የሚመለከቱ ናቸው። በእነዚህ ፒላሮች መሰረት ኮሚሽኑ ክትትል ባደረጋቸው አካባቢዎች የኮሚሽኑ የክትትል ግኝቶች የጥሞና ጊዜ ዓላማውን ባሳካ መልኩ ከምረጡኝ ቅስቀሳ የጸዳ፣ መራጮች ላይ ጫና፣ ማስፈራራት ወይም ያልተገባ ተጽዕኖ ሳይኖር መከናወኑ፣ የድምፅ አሰጣጥ ሂደቱ በአብዛኛዎቹ አካባቢዎች በተረጋጋ ሁኔታ እና አሳሳቢ የጸጥታ ስጋት ሳይደርስ መከናወኑ፣ ኢሰመኮ ክትትል ባደረገባቸው አብዛኛዎቹ የምርጫ ጣቢያዎች ላይ የድምፅ አሰጣጥ ሂደቱ በሰዓቱ የተጀመረና የተጠናቀቀ መሆኑ፣ በአብዛኛው የምርጫ ውጤት ቆጠራ መጠናቀቅን ተከትሎ በየምርጫ ጣቢያዎች ጊዜያዊ ውጤት መለጠፍ መጀመሩ፣ ምርጫ ቦርድ በተለይም በድምፅ መስጫ ዕለት ከኢሰመኮ ለተላኩለት መፍትሄ ለሚሹ ጉዳዮች ፈጣን ምላሽ እና የማስተካከያ እርምጃዎችን የወሰደ መሆኑ፣ ለኢሰመኮ ለመስክ ክትትል እንዲስተካከሉ ተብሎ የቀረቡ ጉዳዮች ሙሉ በሙሉ ከሚመለከታቸው ባለድርሻ አካላት በተፈጠረው የስራ ትስስር
መፍታት መቻሉ፣ የምርጫ ጣቢያዎች የተከናወነው የድምፅ አሰጣጥ ሂደት በበቂ የምርጫ ቁሳቁስ የተደገፈ መሆኑ፣ ለምርጫ የተመዘገቡ መራጮች ተሳትፎ ከፍተኛ መሆን እንዲሁም የድምፅ አሰጣጥ ምስጢራዊነት መጠበቁ በዋናነት የሚገለጹ ናቸው። አልፎ አልፎ የተከሰቱ ችግሮችን በማጠቃለያ ሪፖርታችን እንገልጻለን ያሉት ኮሚሽነር ብርሃኑ አዴሎ ምርጫው አሳታፊ፣ ሰላማዊና ዓለም አቀፋዊ ደረጃዎችን የጠበቀ ነው ብለዋል። አክለውም የምርጫ ውጤቱን የሚገልጸው ምርጫ ቦርድ በመሆኑ ሁሉም አካላት ይህንን ውጤት ከመግለጽ እንዲቆጠቡ አሳስቧል። እንዲሁም የፖለቲካ ፓርቲዎች የምርጫውን ውጤት በጸጋ እንዲቀበሉም ጠይቀዋል። በአጠቃላይ አልፎ አልፎ የተከሰቱ ችግሮችን በማጠቃላይ ሪፖርታችን የሚጠቀሱ መሆናቸው እንደተጠበቀ ሆኖ በሂደቱ የተስተዋሉ መለስተኛ ግድፈቶችን ማረም ተችሏል። በመሆኑም ኮሚሽኑ በምርጫው ቀን ባካሄደው ክትትል ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ኢሰመኮ እያረጋገጠ በምርጫ አዋጁ መሰረት ይፋዊ የምርጫ ውጤት የመግለጽ ስልጣን የብሔራዊ ምርጫ ቦርድ መሆኑ ታውቆ ማንኛውም አካል ያልተረጋገጠ ወይም በትንበያ ላይ የተመሰረተ ውጤት ከመግለጽ እንዲቆጠብ፣ እንዲሁም ተፎካካሪ ፖለቲካ ፓርቲዎች የምርጫውን ውጤት በጸጋ በመቀበል የሀገሪቱን የዲሞክራሲ ሂደት በማስቀጠል የድርሻቸውን እንዲወጡ ኢሰመኮ ምክረ ሀሳቡን ያቀርባል። በአማራ ክልል አንዳንድ አካባቢዎች የነበሩ ሁከቶች ከሽፈው ምርጫው በሰላም መጠናቀቁን የክልሉ ፖሊስ ዋና ጠቅላይ መምሪያ ገለጸ። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በትናንትናው ዕለት ግንቦት 24 ቀን 2018 ዓ.ም በተካሄደው 7ኛው ጠቅላላ ምርጫ ላይ በክልሉ የነበረውን ሂደት በተመለከተ በዛሬው ዕለት በማህበራዊ የትስስር ገጹ አጋርቷል። ዋና ጠቅላይ መምሪያው በክልሉ ህብረተሰቡ በምርጫው ዕለት ከጧት 12 ሰዓት ጀምሮ በመውጣት በምርጫ ጣቢያዎች ያከናወነው የድምፅ አሰጣጥ ሂደት ያለምንም መሰላቸት እስከ ምሽት ድረስ መከናወኑን አረጋግጧል። ህብረተሰቡ ረጅም ሰልፎችን በታጋሽነት በመሰለፍ የመምረጥ መብቱን በአግባቡ መጠቀሙ የሰለጠነ ዲሞክራሲያዊ ባህልን ያሳየበትና ለምርጫው ስኬታማነት ትልቁን ድርሻ ያበረከተበት መሆኑን አስታውቀዋል። የጸጥታ ኃይሉ ሂደቱን በበላይነት በመምራት ህብረተሰቡን በተደራጀ መልኩ በማንቀሳቀስ ከህብረተሰቡ የተውጣጡ የሰላም ኮሚቴዎችንና አደረጃጀቶችን ከራስ የጸጥታ መዋቅር ጋር በማስተሳሰር ሰላሙን ማረጋገጥ ተችሏል ሲል አስታውቋል። ይህንን ስራ ስኬታማ ለማድረግ የጸጥታ ኃይሉ አባላት ያሳዩት ልፋት በአንዳንድ ቦታዎች የምርጫውን ሂደት ለማፍረስና ሁከት ለመፍጠር አልመው የተንቀሳቀሱ ህገወጥ አባላትን የጥፋቱ ሴራ ቀድሞ በተዘጋጀ ስልታዊ የመከላከል እቅድ ሙሉ በሙሉ ማክሸፍ መቻሉን ዋና ጠቅላይ መምሪያው አመልክቷል። ዋና ጠቅላይ መምሪያው ምርጫውን ለማወክ የሞከሩ ማናቸውም የጸረ ሰላም ኃይሎች የጥፋት አጀንዳ ሙሉ በሙሉ ያከሸፈው ህዝቡ ባሳየው አስተዋይነትና የሰላም ባለቤትነት ስሜት ነው ብሏል። በክልሉ ህዝቡ ከጸጥታ ኃይሉ ጎን በመቆም መረጃዎችን በወቅቱ በመለዋወጥ ያሳየው የተቀናጀ ጥረትም ለስኬት መሰረት ነበር መባሉን ከአማራ ፖሊስ ዋና ጠቅላይ መምሪያ ያገኘነው መረጃ ያመላክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የትግራይ የሰላምና ለውጥ ምክር ቤት የህወሓትን ቡድን በትግራይ ክልል እየፈጸመ ያለውን አፈና ለማስቆም ኮሚቴ አዋቅሮ ወደ ትግል መግባቱን መግለጹን፣ አሜሪካ በአፍሪካ በርካታ የቪዛ ማዕከላትን ስትዘጋ የአዲስ አበባ ኤምባሲዋ አንዱ ማዕከል እንደሆነ መዘገቡን፣ እንዲሁም የኬንያ ፍርድ ቤት በአሜሪካ የሚቋቋመውን የኢቦላ ሕክምና ማዕከል ላይ የጣለውን እግድ ማራዘሙን ጨምሮ ሌሎች ዜናዎችን ሀና ፍስሐ እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። የትግራይ የሰላምና ለውጥ ምክር ቤት የህወሓት ቡድን በትግራይ ክልል እየፈጸመ ያለውን አፈና ለማስቆም ኮሚቴ አዋቅሮ ወደ ትግል መግባቱን ገለጸ። የትግራይ ህዝብ በአምባገነኑ ቡድን ላይ ፍርድ ሰጥቶ የጋራ ሰላም የሚያሰፍንበት ወቅት አሁን ነው ሲል የትግራይ የሰላምና ለውጥ ምክር ቤት ገልጸዋል። ምክር ቤቱ በወቅታዊ ጉዳዮች ዙሪያ ባወጣው መግለጫ የህወሓት ቡድን በክልሉ የተቋቋሙ 2 ጊዜያዊ አስተዳደሮችን አፍርሶ ከሻዕቢያና በአማራ ክልል ባሉ ታጣቂዎች ጋር በመሆን የጦርነት ነጋሪት እየጎሰመ ነው ሲል ወንጅሏል።
ብሏል። የሰላምና ለውጥ ምክር ቤቱ ከምስረታ ጉባኤው በኋላ አስተባባሪ ኮሚቴዎችን በማዋቀር ሰፊ ትግል መጀመሩንም አስታውቋል። አስተባባሪ ኮሚቴው ባካሄዳቸው ተከታታይ ጉባኤዎችም በአጭር ጊዜ ውስጥ የምክር ቤት ጉባኤ በመጥራት ያልተካተቱ የሰላምና ለውጥ ኃይሎችን በማካተት ትግሉን ለማስፋት መወሰኑን ይፋ አድርጓል። እንዲሁም በወቅታዊ የትግራይ ሁኔታዎች ዙሪያ በሰፊው በመምከርም የተለያዩ ውሳኔዎችን ማሳለፉንም አንስተዋል። ህወሓት ቡድናዊ ስልጣኑን ለማስቀጠልና ከተጠያቂነት ለማምለጥ እያደረገ ያለው አዲስ ሹመትና የክልሉን አስተዳደር የመቆጣጠር ሂደት ወደ ጦርነትና እልቂት የሚያስገባ በመሆኑ ልንታገለው ይገባል ሲልም አጽንኦት ሰጥተዋል። በትግራይ ወጣቶች ላይ እየተካሄደ ነው ያለውን የጅምላ አፈሳና አፈናን በጥብቅ የኮነነው ምክር ቤቱ ሁሉም ለውጥ ፈላጊ ህዝብ ይህንን ተግባር በመቃወም በጋራ እንዲቆምም ጥሪ አቅርበዋል። የህወሓት ቡድን ከትግራይ ህዝብ ጀርባ ከሻዕቢያና በአማራ ክልል ካሉ ታጣቂዎች ጋር የፈጠረው ጥምረት የትግራይን ህዝብ ለከፋ አደጋ፣ ሞትና እልቂት የሚዳረግ ስለሆነ የትግራይ ህዝብ ከዚህ ጥምረት ራሱንና ልጆቹን ለማዳን ከጎናችን ይሰለፍ ሲልም ጠይቋል። በአፈናው የሚሳተፉ አካላት ከድርጊታቸው እንዲታቀቡ ያሳሰበው ምክር ቤቱ ለትግራይ ለውጥ ፈላጊ አካላትና ለዓለም አቀፍ የሰብአዊ መብት ተሟጋቾች ድምጻቸውን እንዲያሰሙና አፈናውን እንዲያወግዙም ጥሪ አስተላልፈዋል። አሜሪካ በአፍሪካ በርካታ የቪዛ ማዕከላትን ስትዘጋ የአዲስ አበባ ኤምባሲዋ አንዱ ማዕከል እንደሆነ ተዘገበ። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ልትቀንስ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት የቪዛ ሂደቱ በተወሰኑ ቦታዎች ብቻ እንዲታይ መወሰኑ ተገልጿል። በዚህ ውሳኔም በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትንና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔም የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎችን ለመቆጣጠር ካለው እቅድ ጋር የተያያዘ ነው ተብሏል። ቢቢሲ አሶሺየትድ ፕሬስን ዋቢ አድርገው እንደዘገበው 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎች ውስጥ አዲስ አበባ የሚገኘው የአሜሪካ ኤምባሲ እንደሚገኝበት ጠቁሞ የኢትዮጵያ ተጎራባች ከሆኑ ሀገራት መካከል ደግሞ ጅቡቲና ኬንያም እንደሚካተቱበት ተመላክቷል። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው በሚገኝ አገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል ተብሏል። በፕሬዚዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች መሆናቸው ይታወሳል። የኬንያ ፍርድ ቤት በአሜሪካ የሚቋቋመውን የኢቦላ ሕክምና ማዕከል ላይ የጣለውን እግድ አራዘመ። የኬንያው ፕሬዝዳንት ዊሊያም ሩቶ ተቃውሞ የገጠመውን የኢቦላ ተጠርጣሪዎችን ለመለየት የሚያስችል ማዕከል ለማቋቋም ከአሜሪካ ጋር የተደረሰውን ስምምነት ቢደግፉም የሀገራቸው ፍርድ ቤት ግን በማዕከሉ ላይ የጣለውን እገዳ አራዝሟል። ፕሬዝዳንቱ ከአሜሪካ ጋር የሚቋቋመው የሕክምና ማዕከል ኬንያውያንን ጭምር የሚጠቅም የጋራ ስምምነታቸው አካል መሆኑንና ኬንያ ተላላፊ በሽታዎችን ለመከላከል እንዲሁም ህሙማንን ለማከም የሚያስችላት መሆኑን በመጥቀስ ተከራክረዋል። ፕሬዚዳንቱ ይህንን በተናገሩበት ጊዜ የኬንያ ከፍተኛ ፍርድ ቤት ከአሜሪካና ከሌላ ከማንኛውም የውጭ መንግስት ጋር በሚደረግ ስምምነት የሚመሰረትና ስራ ላይ የሚውል የኢቦላ ህሙማን መለያ ተቋምን የሚያግደውን ጊዜያዊ ውሳኔውን አራዝሟል። ፍርድ ቤቱ ዛሬ ባስተላለፈው ውሳኔ የኬንያ መንግስት በ7 ቀናት ውስጥ ከአሜሪካ መንግስት ጋር የተደረሰውን አወዛጋቢ ስምምነት ይፋ እንዲያደርግ አዟል። በተጨማሪም መንግስትና ሌሎች አካላት ጉዳዩ በፍርድ ቤት እልባት እስኪያገኝ ድረስ የኢቦላ ለይቶ ማቆያ ማዕከል ከመክፈት ስራ ከማስጀመር ፈቃድ ከመስጠትና ከማጽደቅ እንዲታቀቡ ውሳኔውን አጽንቷል። የለይቶ ማቆያ ማዕከሉ ይቋቋምበታል በተባለው በማዕከላዊ ኬንያ ናኙኪ ከተማዋ ውስጥ ውጥረት የተፈጠረ ሲሆን በመቶቹ የሚቆጠሩ ነዋሪዎች የሕክምና ማዕከሉ ሊያስከትል የሚችለውን ተጽዕኖ በመጥቀስ አደባባይ ወጥተው ተቃውሟቸውን ገልጸዋል። በተቃዋሚዎቹና በፖሊስ መካከል በተፈጠረው ግጭትም 2 ሰዎች በጥይት ተመተው መሞታቸው ተዘግቧል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ የጦርነት ሁኔታው በቀጠለበት በዚህ ወቅት ኢራን ግጭቱን ለማስቆም የሰላም ስምምነትን እየመረመረች መሆኑ ሲገለጽ፣ እስራኤል በበኩሏ የኢራን መንግስት መሰረቱ ተናግቷል አለች። የጦርነት ሁኔታው በቀጠለበት በዚህ ወቅት
ኢራን ግጭቱን ለማስቆም የሚያስችለውን የሰላም ስምምነት እየመረመረች መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። ይህ በእንዲህ ያለ ኢራን ሰራዊቷ መጠናከሩን ስትገልጽ የእስራኤሉ ጠቅላይ ሚኒስትር በበኩላቸው የኢራን መንግስት መሰረቱ ተናግቷል በማለት ተናግረዋል። ዝርዝሩን ራቢያ ከድር እንደሚከተለው ታቀርበዋለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ የሚደረገው ንግግር መቀጠሉን ከተናገሩ በኋላ ኢራን ጦርነቱን ለማቆም ከአሜሪካ ጋር የቀረበውን የውል ሀሳብ እየመረመረች መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩ ከ3 ወር በላይ ያስቆጠረ ሲሆን ግጭቱ አሸናፊና ተሸናፊ ወደሌለበት እልባት አልባ ሁኔታ ውስጥ ገብቷል። ጊዜያዊ ስምምነት ለመድረስ የተደረጉ ጥረቶችም እስካሁን ፍሬ ያላፈሩ ሲሆን ይህም የሆርሙዝ የባህር ወሽመጥ እንዲዘጋ አድርጎታል። ሜህር የተባለ የዜና አገልግሎት አንድን ምንጭ ጠቅሶ እንደዘገበው ኢራን ቀደም ሲል አሜሪካ ስምምነቶችን ባለማክበሯና በመካከለኛው ባለው የረዥም ጊዜ አለመተማመን ምክንያት ጠንከር ያለ አቋም እየወሰደች ሲሆን ለቀረበው ጊዜያዊ ስምምነት የመጨረሻ ረቂቅ ሰነድ እስካሁን ምላሽ አልሰጠችም። ትራምፕ ትናንት ሰኞ ዕለት በሰጡት መግለጫ ከኢራን ጋር የሚደረገው ድርድር እየቀጠለ መሆኑንና በፈረንጆቹ በሚያዝያ ወር መጀመሪያ ላይ የተደረሰውን የተኩስ አቁም ስምምነት ለማራዘም እንዲሁም የሆርሙዝ የባህር ወሽመጥን ለመክፈት የሚቀጥለው ሳምንት ስምምነት ላይ እንደሚደረስ መናገራቸው ይታወሳል። ትራምፕ ከመጋቢት አጋማሽ ጀምሮ የሰላም ስምምነት ለመፈረም መቃረባቸው በተደጋጋሚ ቢናገሩም ማናቸውም መሰል ስምምነቶች የኢራንን የኒውክሌር መርሃ ግብር ጨምሮ ሌሎች አስቸጋሪና አወዛጋቢ ጉዳዮችን ወደ ኋላ የሚያስቀር አልሆነም። ከተኩስ አቁም ስምምነቱ በኋላ በአብዛኛው መረጋጋት ቢታይም ባለፈው ሳምንት ውስጥ ግን ኢራንና አሜሪካ በተደጋጋሚ ጥቃቶች ተለዋውጠዋል። በየካቲት ወር የተጀመረው ይህ ጦርነት በተለይም በኢራንና በሊባኖስ በሺዎች የሚቆጠሩ ሰዎችን ለህልፈት ዳርጓል። በተጨማሪም ኢራን ቀደም ሲል የዓለምን 1/5 ያህል የነዳጅና የተፈጥሮ ጋዝ አቅርቦት ያስተላልፍ የነበረውን የሆርሙዝ የባህር ወሽመጥ በይፋ በመዝጋቷ ምክንያት የኃይል አቅርቦት ዋጋ እንዲነር በማድረግ በዓለም ኢኮኖሚ ላይ ከፍተኛ ጉዳትን አድርሷል። ይህ ግጭት በእስራኤልና በሊባኖሱ ታጣቂ ቡድን ሄዝቦላህ መካከል አዲስ የጦርነት ምዕራፍ የከፈተ ሲሆን እስራኤል ባለፉት 25 ዓመታት ውስጥ ወደ ሊባኖስ ከፍተኛውን ወታደራዊ ዘመቻ እንድታካሂድም ምክንያት ሆኗል። በአሜሪካ አጋፋሪነት የተደረገው የሽምግልና ጥረት የጦርነቱን አስቸኳይ መባባስ የገታው ቢመስልም እስራኤል በደቡብ ሊባኖስ በሚገኙ በርካታ ከተሞች ላይ የምታደርሰው ጥቃት መቀጠሏን የሊባኖስ የደህንነት ምንጮችም ገልጸዋል። ይህ በእንዲህ እንዳለ ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት በደረሰበት ጥቃት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይም ጽፈዋል። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜ በሁሉም መስኩ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን ደግሞ የኢራን አብዮታዊ ዘብ አስታውቋል። ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረቱ ተናግቷል በማለት አገዛዙ ከዚህ በኋላ ቀድሞ ወደ ነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀር እነግራችኋለሁ ሲሉ የኢራን መንግስት መዳከሙን አመላክተዋል። ጠቅላይ ሚኒስትሩ ይህንን አስተያየት የሰጡት የኢራን ጠቅላይ መሪ ሙሽተባ ካሜኒ በተመሳሳይ እስራኤል ክፉኛ መዳከ መሆን ከተናገሩ በኋላ ነው። ጠቅላይ መሪው በቅርቡ ባስተላለፉት መልእክት እስራኤል መጪዎቹን 15 ዓመታት አታይም በማለት ትጠፋለች የሚል አስተያየትም ሰንዝረዋል። እስራኤል በኢራን ላይ 2 ጊዜ ጥቃቶችን የፈጸመች ሲሆን ኢራን በበኩሏ ከባድ የአጸፋ ምላሽ በሚሳኤሎችና በድሮኖችም ፈጽማለች። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና የምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሜ አብራችሁን ቆዩ። ያቀድነውን የ10.2 በመቶ የኢኮኖሚ እድገት ለማሳካት የቀረን 1 ወር ከ5 ቀን ነው ሲሉ ጠቅላይ ሚኒስትር አብይ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በዛሬው ዕለት መርቀው ለህዝብ ክፍት አድርገዋል። ጠቅላይ ሚኒስትሩ በዚህ ወቅት እንዳሉት የኢትዮጵያ ህዝብ ትላንት በተካሄደው ጠቅላላ ምርጫ ላይ አስቸጋሪ ሁኔታዎችን አልፎ እስከ እኩለ ሌሊት ድረስ በመምረጥ ታሪካዊ ጥንካሬን አሳይቷል። ዛሬ የፌዴራልና የክልል መንግስት ከፍተኛ አመራሮች በቀጥታ ወደ ስራ መመለሳቸውን ገልጸው በበጀት ዓመቱ የታቀደውን የ10.2 በመቶ የኢኮኖሚ እድገት ለማሳካት በቁርጠኝነት እንደሚሰራም ተናግረዋል። ዛሬ ግንቦት 25 ነው። ትናንት በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ
በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱ ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል እለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ ውሃ ጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ይሄ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌዴራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። አሁን የቀረን 1 ወር ከ5 ቀን ነው። ሰኔ 30 የዚህ ዓመት የበጀት ስራ የሚከናወንበት የሚጠናቀቅበት ጊዜ ነውና ያ ጊዜ እንዳያልፍብን ፈጥነን ወደ ስራ ለመግባት ሁላችንም በዚህ ስራ እንገኛለን። በእንጦጦ ተራራ ላይ የተሞከረው የእንጆሪ ልማት ከፍተኛ ውጤት ማሳየቱንና ከዚህም በተጨማሪ ብርቱካን፣ ሎሚ፣ የደጋ ቡናና ልዩ ማር እየተመረተ መሆኑን አንስተዋል። እንዲሁም ባህር ዛፍን በማስወገድ በምትካቸው ሀገር በቀል ዛፎችን የመትከል ስራ እየተከናወነ መሆኑን ገልጸው ይህም የተራራውን ውሃ የመያዝ አቅም ለማሳደግ እንደሚረዳም ጠቁመዋል። እንጦጦ አካባቢ ስንጀምር የእንጆሪ ልማት ሙከራ ተደርጎ ነበርና እንጆሪ ልማት አዲስ አበባ ላይ በእነዚህ ያለ አልቲቲዩድ እንደሚመረት ከዚህ ቀደም ብዛም አናቀም እንሞክር ተብሎ ነው የጀመርነው። ዛሬ ያየነው ውጤት ግን በጣም ይገርማል። እንጆሪ ደግሞ እንደሰማሁት ዛሬ በየ2 ቀኑ የሚለቀም ነገር ነው። እንደ ቡና አመት ጠብቀህ እንደ ፓፓያ ወራት ጠብቀህ አይነት ሳይሆን በየቀኑ በየ2-3 ቀኑ የሚለቀም ነገር ነውና ይሄን ነገር ብናስፋፋ አዲስ አበባ አካባቢ ዋጋው ውድ ነው። ለአገር ውስጥ ገበያም ለውጭም ልናውለው እንደምንችል የሚያመላክት ነገር አለ። ብርቱካን ተተክሏል፣ ሎሚ ተተክሏል፣ የደጋ ቡና ተተክሏል፣ ማር አይታችኋል። ከእንጦጦ የተለየ ኦሮማ ያለው ማሮች ማየት ችለናል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው የቀጨኔ አካባቢ ከዚህ ቀደም ለሰው ኑሮ ምቹ ያልሆነ ለአደጋ የተጋለጠና የተጎሳቆለ አካባቢ መልሶ በማልማት ወሰን የሆነውን የከተማውን የመሬት ሀብት ለብዙሃን አገልግሎት እንዲሰጥ በሚያስችል መልኩ ለምቶ ለአገልግሎት ክፍት መሆኑንም ገልጸዋል። ከእንጦጦ እስከ ቀጨኔ ድረስ ያለውን ነው ወደ 9.6 ኪሎ ሜትር የሚሸፍን በስፋቱ ደግሞ የለማው አካባቢን ስናይ ወደ 600 ሄክታርን የሚሸፍን አካባቢ ነው። እጅግ በጣም ደስ ይላል። የአረንጓዴ ልማት አሻራችን እጅግ ጎልቶ የሚታይበት ነፋሻማ ለጤና እጅግ በጣም አስፈላጊና ተወዳጅ አካባቢ ሆኖ እየተሰራ ነው። ይሄ ቦታ አዲስ አልተፈጠረም። ፈጣሪ አምላክ አስቀድሞ የሰጠን አካባቢ ነው። ከእንጦጦ ጀምሮ የቀድሞዎቹ ባህር ዛፍና ጽድ ተክለውበታል። ቀጥሎ ያለውን ደግሞ ፈጣሪ አምላክ የሰጠንን ወንዝ ዳርቻ እጅግ አልምተን እየተንከባከብን ልንጠቀምበት ሲገባ አበላሽተነው ወንዙን ተከትሎ የተሰራውን አረንጓዴ ልማት አንድ ትውልድ ጨፍጭፎ በረሃማ አድርጎት የመኖሪያ ስፍራ ሆኖ ጥሩ መኖሪያ ቤት እንኳን ሳይሰራበት ብዙ ወንድም እህቶቻችን፣ አባቶቻችን፣ ልጆቻችን፣ ዜጎቻችን በጥቅሉ በጎርፍ ውሃ ክረምት እየጠበቀ የሚወሰዱበት የሚሰቃዩበት ከፍተኛ በክለትና ከመተንፈሻና ተያያዥ ተላላፊ በሽታ መስፋፋት የነበረበት ቦታ መሆኑን የጤና መረጃዎች ያሳያሉ። የዩኒቨርሲቲ ጥናቶች የሚያሳዩበት ያ አካባቢ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያጸደቀችው ብሔራዊ የንግድ ፖሊሲ የግል ባለሀብቱ በልበ ሙሉነት ኢንቨስት እንዲያደርግ እንደሚያግዝ የመዲናዋ ንግድና ዘርፍ ማህበራት ምክር ቤት አስታወቀም። ኢትዮጵያ ከአንድ ክፍለ ዘመን በላይ የዘለቀውን የተበታተነ የንግድ አስተዳደር ስርዓት ለመቀየርና ለላኪዎች፣ አስመጪዎችና ባለሀብቶች ግልጽና ሊተነበይ የሚችል አሰራር ለመፍጠር የሚያስችላትን የመጀመሪያውን ብሔራዊ የንግድ ፖሊሲ ማጽደቋ ይታወሳል። በተጠናቀቀው ሳምንት በሚኒስትሮች ምክር ቤት የጸደቀው ይህ ፖሊሲ ለበርካታ አስርተ ዓመታት የአገሪቱን የንግድ ዘርፍ ተወዳዳሪነት
ሲያዳክሙና ለብልሹ አሰራር በር ሲከፍቱ የቆዩትን እርስ በርሳቸው የሚጋጩ መመሪያዎችና አሰራሮችን ሙሉ በሙሉ የሚተካ መሆኑም ተገልጾም ነበር። ይህንንም ተከትሎ የንግድና ቀጣናዊ ትስስር ሚኒስትሩ ካሳሁን ጎፌ እንደገለጹት አዲሱ ማዕቀፍ በተደጋጋሚ ለሚቀያየሩ መመሪያዎች እውቅና የማይሰጥ በመሆኑ በንግድ ቁጥጥር ስርዓቱ ላይ መረጋጋት፣ ግልጽነትና ተጠያቂነትን እንደሚያሰፍን አብራርተዋል። አክሎም ፖሊሲው የሀገሪቱን ኢኮኖሚ ከለመደው ያልተቀነባበሩ የግብርና ምርቶች ኤክስፖርትን ጥገኝነት በማውጣት ወደ ማኑፋክቸሪንግ እሴት የተጨመረባቸው ምርቶች፣ አገልግሎቶችና ቱሪዝም ዘርፎች ላይ እንዲያተኩር ታስቦ የተዘጋጀ መሆኑን ጠቁመዋል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የንግድ ልማት አገልግሎትና ፖሊሲ ጥበቃ ምክትል ዋና ጸሐፊ አቶ ካሳሁን ማሞ በበኩላቸው ምክር ቤቱ እንዲህ አይነት ሁሉን አቀፍ ፖሊሲ እንዲያወጣ ለረጅም ጊዜ ሲወተወት እንደነበር ማስታውሰዋል። አቶ ካሳሁን ማሞ አክለውም በኢትዮጵያ ውስጥ ለብዙ አስርት ዓመታት የንግድ ልውውጥ በተለያዩ ተቋማትና ህጎችን በመቀየር ሲተዳደር የቆየው መሆኑን ጠቁመውም ቅልጥፍና የጎደለው ህገወጥነትንና ሙስናን በማበረታታቱ አዲስ ወደ ገበያ የሚገቡ ሰዎችን ተስፋ ሲያስቆርጥ መቆየቱንም ገልጸዋል። በመሆኑም ይህ ፖሊሲ የግል ባለሀብቱ በልበ ሙሉነት እንዲያቅድና ኢንቨስት እንዲያደርግ የሚያግዝ መሆኑንም አስረድተዋል። በአፍሪካ አህጉር ያለው የአየር ጭነት ፍላጎት ከአሜሪካና ከአውሮፓ በመብለጥ የ7.7 በመቶ እድገት ማሳየቱ ተገለጸ። በአፍሪካ አህጉር ያለው የአየር ጭነት ፍላጎት ባለፈው ሚያዝያ ወር ከቀደሙ ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.7 በመቶ እድገት ማሳየቱን ዓለም አቀፉ የአየር ትራንስፖርት ማህበር አሳውቋል። የእድገት የተመዘገበው በአህጉሪቱ ያለው የማጓጓዝ አቅም በ9.4 በመቶ በቀነሰበት ወቅት መሆኑን የአየር መንገዶቹ ከፍተኛ የጭነት ፍላጎት የሚያሳይ መሆኑም ተጠቁሟል። የአፍሪካን የአየር ጭነት እድገት በዋናነት የሚመራው በአፍሪካና በእስያ መካከል ያለውን የንግድ መስመር መሆኑ የተገለጸ ሲሆን መስመሩ የ12.8 በመቶ ዓመታዊ እድገት በማስመዝገብ ለ10 ተከታታይ ወራት አሳይቶታል። በዓለም አቀፍ ደረጃ አጠቃላይ የአየር ጭነት ፍላጎት የ4 በመቶ እድገት ያሳየ ሲሆን የአፍሪካ አፈጻጸም ከሰሜን አሜሪካና ከአውሮፓ 6 በመቶ እድገት በልጦም ተገኝቷልም ተብሏል። በአንጻሩም በመካከለኛው ምስራቅ በተቀሰቀሰው ጦርነትና በቀጠናው የበረራ መስተጓጎል ምክንያት የመካከለኛው ምስራቅ አየር መንገዶች የጭነት ፍላጎት በ18.2 በመቶ ከፍተኛ ውድቀት ማስመዝግቧል። ይሁን እንጂ የአየር ጭነት ዘርፉም አሁንም ከፍተኛ የዋጋ ፈተናዎችን እየገጠሙት መሆኑም ተመላክቷል። ባለፈው ሚያዝያ ወር የጀት ነዳጅ ዋጋ 121.1 በመቶ፣ የድፍድፍ ዘይት ዋጋ ደግሞ በ77.7 በመቶ ማደጉ በአየር መንገዶች ላይ ከፍተኛ የስራ ማስኬጃ ወጪ ጫና መፍጠሩም ተጠቁሟል። ስትከታተሉት የነበረው የዕለተ ማክሰኞ ግንቦት 25 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።